ምዕራፍ 1 ቁጥር 2 አዳምና ሔዋን በኤደን ገነት። አዳምና ሔዋን በኤደን ገነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምሰነበታችሁ? አሜን። በቸርነቱና በምሕረቱ እስከ ጠበቀን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እናታችን እማምላክ ወላዲተ አምላክ በምልጃ የምታግዘን የምትጠብቀን የጌታችን እናት ድንግል ማርያም ለእርሷ ምስጋናችን ይድረስልን። እንደ እግዚአብሔር ቅዱስ ፈቃድ በዛሬው ደግሞ የምንመለከተው አዳምና ሔዋን በኤደን ገነት ሕይወታቸው ምን ይመስል ነበር የሚለውን እንመለከታለን። አዳምና ሔዋን በኤደን ገነት። ይህንን ትምህርት መማሩ ዓላማው ምን እንደሆነ ስንመለከት ተማሪዎች ይህን ትምህርት ተምራችሁ ስታጠናቅቁ አዳም ሔዋንን ሴት ያለበት ምክንያት ምን እንደሆነ በሚገባ ትረዳላችሁ ማለት ነው። አዳም ሔዋንን ምን ያለበት ሴት ያለበት ምክንያት ምንድን ነው? ሁለተኛው እግዚአብሔር ለአዳም ሔዋንን የፈጠረበት ምክንያትን ታብራራላችሁ ማለት ነው። እግዚአብሔር ለአዳም ሔዋንን ለምን ፈጠረለት? ሶስተኛው የአዳምና የሔዋን በኤደን ገነት የነበራቸውን ሕይወት እና የተባረሩበትን ምክንያት በሚገባ ታስረዳላችሁ ማለት ነው። እናንተ ከተረዳችሁ በኋላ ለሌሎች ለሚጠይቃችሁ ሁሉ በሚገባ ታስረዳላችሁ ማለት ነው። ልጆች አሁን ወደ ዝርዝር ሐሳቡ እንገባለን። የአዳምና የሔዋን አፈጣጠራቸው ምን ይመስላል? እግዚአብሔር አዳምና ሔዋንን እንዴት ፈጠራቸው የሚለውን እንመለከታለን። እግዚአብሔር አዳምን ከምድር አፈር በራሱ መልክ አስመስሎ ፈጠረው። በምን? በራሱ መልክ። አያችሁ፣ የሰው ልጅ የእግዚአብሔር መልክ ነው። ልጆች የእግዚአብሔር መልክ የእግዚአብሔር አርአያ እንደሆነ ትረዱ ያስፈልጋችኋል። ምክንያቱም እግዚአብሔር አዳምን ከምድር አፈር በራሱ መልክ አስመስሎ ፈጥሮታል ማለት ነው። ከምድር አፈር ቢፈጥረውም ነገር ግን በእግዚአብሔር መልክና በእግዚአብሔር አምሳያ እንደተፈጠረ እኛ ደግሞ የአዳም ልጆች ሁላችንም የሰው ልጅ በሙሉ የአዳም ልጅ የአዳም ዘር እንደሆነ ልንረዳ ያስፈልገናል ማለት ነው። ከሌሎች ፍጥረታት ተለይቶ የሕይወት ትንፋስን መላበት ሕይወት ያለው ሰውም ሆነ። አያችሁ፣ እግዚአብሔር ከምድር አፈር አዳምን በራሱ አርአያና በራሱ አምሳያ ከፈጠረው በኋላ እፍ ብሎ የሕይወት ትንፋስን አሳድሮበታል ማለት ነው። አዳምን ሕይወት ያለው ሰው ሆነ ማለት ነው። ሕይወት ያለው ሰው አዳም ማለት ያማረ የተዋበ ፍጥረት ማለት ነው። ልጆች አደመ አማረ ማለት ስለሆነ አዳም ማለት ያማረ የተወደደ ፍጥረት ማለት ነው። አዳም ሲፈጠር የ30 ዓመት ሰው ነበር። ልጆች እግዚአብሔር አዳምን ሲፈጥረው የ60 ዓመት ጎልማሳ አድርጎ የፈጠረው የ30 ዓመት ጎልማሳ አድርጎ እንደፈጠረው ልንረዳ ያስፈልገናል። እግዚአብሔርም አዳም ብቻውን መሆኑን አይቶ አዘነለት። እግዚአብሔርም አዳም ከባድ እንቅልፍ እንዲወስደው አደረገና ከአዳም ጎን አንዲት አጥንት ወስዶ በስፍራው በስጋ ዘጋው። ከአዳም የወሰዳትን አጥንት የ15 ዓመት ሴት አድርጎ ፈጠረለት ማለት ነው። አዳም ብቸኛ ነበርና አዳም ብቻውን እየኖረ በነበረበት ሰዓት እግዚአብሔር ብቻውን ስለሆነ አይቶት ምን አለ? እግዚአብሔር አዘነለት። ከዚያም በኋላ ከአዳም ጎን አንዲት አጥንት ወስዶ ስፍራውንም በስጋ ሞላው። ያችንም አጥንት ምን አደረጋት? ሴትን ፈጠረለት ማለት ነው። ከአዳም የወሰዳትን አንዲት አጥንት ሴት አድርጎ እንደፈጠረለት እንረዳለን ማለት ነው። አያችሁ ልጆች፣ አዳምና ሔዋን በገነቱ ሲኖሩ አዳምና ሔዋን የነበራቸው ሕይወት ምን ይህን ይመስላል? አዳምን ባያት ጊዜ ደስተኛ ሆነ። የምታግዘው አብረው የምትሆን እና የምትመቸውን ረዳት በማግኘቱ ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል አለ። አያችሁ ልጆች፣ ይህች አጥንት ከየት ናት? ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ምን ትባል? ሴት ትባል አላት። አዳምም ከረዳቱ ከሔዋን ጋር በአረንጓዴው ገነት አብሮ በደስታ መኖር ጀመሩ ማለት ነው። አያችሁ ልጆች፣ ሴት ማለት አሁን ማለት ነው ስጋዋ ከስጋዬ አጥንቷ ከአጥንቴ ከወንድም የተገኘች ማለት ነው። ሴት ማለት በጣም ጥሩ ልጆች። ይህንን ከተረዳን እንግዲህ አዳምና ሔዋን በኤደን ገነት የነበራቸው ሕይወት ምን ይመስላል የሚለውን እንመለከታለን። አዳምና ሔዋን በኤደን ገነት ውስጥ የነበራቸው አኗኗር ምን ይመስላል የሚለውን እንመለከታለን ማለት ነው። ገነት
ለማየት ደስ በሚያሰኙ ለመብላት መልካም በሆኑ ዛፎች የተሞላች በአራት ወንዞች የተከበበች ውብ ስፍራ ናት። ልጆች ምናልባት ገነት ለማየት ደስ በሚያሰኙ ለመብላት መልካም በሆኑ ዛፎች የተሞላች በአራት ወንዞች የተከበበች ውብ ስፍራ ናት። ውብ በሆነችው ኤደን ገነት አዳምና ሔዋን ደስተኛ ሆነው መኖር ጀመሩ። አዳም ከእግዚአብሔር ጋር ዕለት ዕለት ይነጋገር ነበር። በምን? በጸሎት። ጸሎት ማለት ምን ነው ብለናል? ከእግዚአብሔር ጋር መነጋገር እንደሆነ ባለፈው ትምህርታችን ተመልክተናል ልጆች። ስለዚህ ታላቁ አባት አዳም ከእግዚአብሔር ጋርም ዕለት ዕለት በጸሎት ይገናኝ ይነጋገር እንደነበር እንመለከታለን። ጥሩ። የእግዚአብሔር ትእዛዝ አዳምን በገነት ሲያስቀምጠው እግዚአብሔር ያዘዘው ትእዛዝ ነበር። ይህ ትእዛዝ ምንድነው የሚለውን እንመለከታለን። የእግዚአብሔር ምንድን ትእዛዝ? እግዚአብሔርን አዳምን ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና አለው። ምን አለው ልጆች? ከገነት ዛፍ ሁሉ ምን በል ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ ምን አትበል አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለው። አንድ ቀን እግዚአብሔር እንስሳትን ሁሉ ወደ አዳም አመጣቸው። አዳምም ባያቸው ጊዜ ደስ አለው፣ ከእነርሱም ጋር መጫወት ጀመረ። አያችሁ ልጆች፣ እግዚአብሔርም አዳምን ለእንስሳቱ ስም አውጣላቸው አለው። አዳምም ሕያው ነፍስ ላላቸው ሁሉ ስም አወጣላቸው። አዳም ስለ ሁሉም ነገር አምላኩን እግዚአብሔርን አመሰገነ። አያችሁ ልጆች፣ አንበሳ ብሎ አዳም ሰየመለት፣ እስከዛ ድረስ አንበሳ ይባላል። ጅብም ብሎ አዳም ሰየመው፣ ጅብ ይባላል። ላም ብሎ የሰየማት ላም ትባላለች። በሬ ያለው በሬ ይባላል። እንዲያለ ለሁሉም ፍጥረታት እግዚአብሔር አዞት አዳም ስም እንዲያወጣላቸው ጠይቆታልና አዳምም ለሁሉም ፍጥረት ምን አውጥቶላቸው ስም አውጥቶላቸዋል ማለት ልጆች። በጣም ጥሩ። አዳምና ሔዋን ሰይጣን እንዳሳታቸው እንመለከታለን። አሁን ደግሞ ታላቁን አዳምና ሔዋንን የመጀመሪያውን የሰው ዘር አዳምና እናታችን ሔዋንን ሰይጣን እንዳሳታቸው አሁን እንመለከታለን። ሰይጣን እግዚአብሔርን እና አዳምን ለማጣላት በእባብ ላይ አድሮ ለሔዋን ክፉ ምክር አቀረበ። አያችሁ ልጆች፣ ማን እንዲጣሉ? እግዚአብሔርና አዳም እንዲጣሉ በእባብ ላይ አድሮ በእባብ ተሰውሮ ለሔዋን ክፉ ምክር አቀረበ። ተንኮለኛ እባብም ሔዋንን ምን አላት? በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት። ሴቲቱም ለእባቡ ምን አለችው? ወይም ደግሞ እቺ ሴት የተባለችው ማን ናት? ሔዋን ናት ልጆች። ምን አለች ሔዋን? በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን ዕፀ በለስን እንዳንበላ እግዚአብሔር አዝዞናል አለችው። ተንኮለኛው እባብም ምን አለ? ሞትንስ አትሞቱም፣ ከእርሷ በላችሁ ቀን ዓይናችሁ ይከፈታል፣ እንደ እግዚአብሔርም መልካሙንና ክፉን ታውቃላችሁ አላት። አያችሁ ልጆች። በመሆኑም አዳም ሔዋን ምን አደረገች? በዲያብሎስ አማካኝነት የእግዚአብሔርን ሕግና ትእዛዝ ተላልፋ ከዕፀ በለስ ፍሬ ቆርጣ ለእርሷም ለአዳምም ስታበላ ያሳያል ማለት ነው። ዛፍ አያችሁ። ይህ ዛፍ የሚያሳየው በእባብ ላይ የተሰውሮ ዲያብሎስ ሲያሳስታት እግዚአብሔር አታድርጉ ያለውን ቃል ስትተላለፍ ለአዳም ለባሏ ለእርሷም ስትበላ የሚያሳይ ልጆች። አያችሁ፣ እግዚአብሔር አታድርጉ ያለንን ማድረግ ከእግዚአብሔር ይለያል ልጆች። የእግዚአብሔርን ሕግና ትእዛዝ ልትጠብቁ ያስፈልጋችኋል። እግዚአብሔር አድርጉ ያለንን ማድረግ ይጠበቅብናል። አታድርጉ ያለንን ደግሞ ምን ማድረግ አለማድረግ ይጠበቅብናል ማለት ነው። ፈታኙ እባብም ያቀረበውን ክፉ ምክር ሴቲቱ ሰማችሁ። አያችሁ። በዛም ጊዜ ዛፉ ለመብላት ያማረ እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለአዳምም ሰጠችው፣ እርሱም ከእርሷ ጋር በላ። አዳምና ሔዋን የእግዚአብሔርን ሕግ ምን አደረጉ? አፈረሱ። አያችሁ ልጆች። አው የእግዚአብሔር ትእዛዝ ምን ሆነ? ፈረሰ ማለት ነው። እግዚአብሔርን ሕግና ትእዛዝ አፈረሱ። እግዚአብሔርም ትእዛዙን ስላላከበሩ አዘነ። አያችሁ ልጆች። እግዚአብሔርን ያዘዘውን ትእዛዝ የማናከብር ከሆነ እግዚአብሔር ያዝናል። እግዚአብሔርን እንበድለዋለን። እግዚአብሔርም ወደ ገነት መጣ። አዎ ለአዳምና ለሔዋን እንደደነግጡ ድምጹን እያሰማ እግዚአብሔር ሆነ ወደ ገነት መጣ። አዳምም በገነት ጫካዎች ተደበቀ፣ ሔዋንም እንደዛው። ያቺውን ስዕል ተመልከቱ ልጆች።
አዳምና ሔዋን እግዚአብሔርን ካሳዘኑ በኋላ እግዚአብሔርን ሕግና ትእዛዝ ካፈረሱ በኋላ የተሰጣቸው ጸጋ የተሰጣቸው ክብር ከነሱ ስለተወሰደባቸው ፈርተው ደንግጠው በገነት ካሉ እጽዋት መካከል ሲደበቁ የሚያሳይ ነው። ያቸው ልጆች እግዚአብሔርም አዳም 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 ወዴት ነህ አለው። አዳምም በገነት ድምፅህን ስሰማ ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም አለ። እግዚአብሔርም ምን አለው? አዳምና ሔዋንን ምን አላቸው? ቀጣቸው ማለት ነው። አያችሁ ልጆች ትእዛዙን አፍርሰዋልና አታድርጉ ያላቸውን አድርገዋልና እግዚአብሔር ምን አደረጋቸው? ቀጣቸው። ከገነትም አባረራቸው። ገነትንም የሚጠብቅ የምትገለባበጥ የእሳት ሰይፍ የያዘ መልአክ አቆመ ማለት ነው። አያችሁ መልአኩ ይታያችኋል ልጆች። አዳምና ሔዋን ተባረሩ። ገነትን የሚጠብቅ መልአክ ተቀመጠ ማለት ነው። ጎበዝ ልጆች አዳምና ሔዋን ከገነት ሲወጡ የሚያሳይ ስዕል ነው። ይህ ስዕል ከገነት ለምን ወጡ? እግዚአብሔር አታድርጉ ያለውን ስላደረጉ፣ አትብሉ ያለውን ስለበሉ። ልጆች እግዚአብሔር አታድርጉ ያላችሁን እንዳታደርጉ፣ አድርጉ ያለንን ደግሞ ልናደርግ ያስፈልገናል። አድርጉ ያለውን ማድረግ፣ አታድርጉ ያለውን አለማድረግ የእግዚአብሔር ልጅነትን ታሰጣለች ማለት ነው። እግዚአብሔር አድርጉ ያለውን አለማድረግ፣ አታድርጉ ያለውን ማድረግ ደግሞ ምን ያደርጋል? ከእግዚአብሔር ረድኤት በረከት እንድናጣ ያደርገናል። እግዚአብሔር ከሰጠን ስጦታ ሁሉ እንድንለይ እንድንባረር ያደርገናል ማለት ልጆች። አዳምና ሔዋን እግዚአብሔር አታድርጉ ያላቸውን ማድረጋቸው ምክንያት ከገነት ሲባረሩ፣ ከገነት ሲወጡ የሚያሳይ ስዕል ነው ማለት ነው። ጥሩ ልጆች አሁን ደግሞ የመልመጃ ጥያቄዎች አሉ፣ እነሱ ትመልሳላችሁ። ጥያቄ ቁጥር 1 አዳምና ሔዋን ከኤደን ገነት ለምን ተባረሩ? ለምን የተባረሩት ልጆች? እግዚአብሔር ዕፀ በለስን አትብሉ አትንኩ ያላቸውን በጠላት በዲያብሎስ አማካኝነት በእባብ ተሰውሮ ስለመጣና ስላሳሳታት ሔዋንን የዕፀ በለስን ፍሬ ስለበሉ ከገነት እንዲባረሩ ሆነዋል ካላችሁ ጎበዝ ናቸው ልጆች። ጥያቄ ቁጥር 2 አዳምና ሔዋን እንዳትበሉ የተባሉት ምንድን ነው? ዕፀ በለስ አላችሁ ልጆች። በጣም ጥሩ ጎበዞች ናቸው። ጥያቄ ቁጥር 3 እግዚአብሔርና አዳምን ለማጣላት የፈለገ ማን ነው? ማን ነው? ዲያብሎስ አላችሁ። ዲያብሎስ ሰይጣን የተባለው እግዚአብሔርና አዳምን ለማጣላት በምን ተሰውሮ መጣ? በእባብ አካል ተሰውሮ መጥቶ እንዳጣላቸው፣ አዳምና ሔዋን እንዳሳሳታቸው፣ አታድርጉ የተባለውን እንዲያደርጉ እንዳደረጋቸው ተመልክታችኋል ማለት ነው። በጣም ጥሩ ልጆች እንግዲህ የአዳምና የሔዋን ታሪክ ባጭሩ ለአንደኛ ክፍል የተዘጋጀው ይሄን ሲመስል፣ በቀጣይ ደግሞ የአቤልና የቃየን ታሪክ ምን ይመስላል፣ አቤልና ቃየን የአዳም የመጀመሪያ ልጆቹ እንደሆኑ በመረዳት የአቤልና የቃየን ታሪክ ደግሞ ምን ይመስላል የሚለውን እንመለከታለን። ለዚያ ጊዜ በቸርነቱ ያደርሰን ዘንድ የአምላካችን የልዑል እግዚአብሔር ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።